ተረጋጊ አንቺ ያውልህ ልክ ባለነ መንገድ የመጣ ብር ሲጀመር በረከት የለው ቆይ መሄጃ አጥቼ መስልሻል እንደዚህ የተቀመጥኩት ቀን ዳኒ ማታ ደግሞ ካሌብን ይዘሽ ትተኛለሽ አባባሌ ተው ምንም እንዳትለኝ ከዚህ ሴት ጋር አንድ ቤት አልኖርም ምን ታፈጣላችሁ ውጡልኝ አባትከን ይዘውጣ ብትረጋጊ አይሻልም እኔ ልጅ አይሻልም አሁን ውጡልኝ ይሄ ፋይል አንቺ ጋር ካለው ጋር ተመሳሳይ ሳይሆን አይቀርም አልገባኝም አዎ ትንሽ ለቆይሽ ይችላል ካሌብ አባትህን ይዘልኝ ውጣ ቲና ይሄ ቤት ያንቺ አይደል አይደል እየው ራሱ ነው ወደ እኔ ስም ያዞረው እኔ ያስኩት ነው ዋናው ያንቺ ፎርጂት ነው ምን ቲና ተረጋጊ እኔ ላንቺ ቤት አልሰጥም አላበድኩም ዳኒ የሚሉት ገብቷል እሺ እንዳልሽ በህግ አስወጪ አልተውም አሁን ውጡልኝ የምን በህግ ማስወጣት ነው ራሷ ትውጣ ሂጂ ልብስሽን ሰብስቢ እየቀለዳችሁ ነው ብዙ ጊዜ የቀለድሽው አንቺ ነሽ ውጪልኝ ቤት የለቀሻው ግድ የለም በፖሊስ መንቅር ያስወጣሃለሁ ቆይ ምንድነው የተፈጠረው ያው ሁሉንም እንዳየሽው ነው ዶክመንቱ እንዳለ ፎርጂት ነበር እሺ ዋቅዳልኝ አንቺ በቃ ተረጋጊ አንቺ ወይኔ ዲና ወይኔ ቤቴ ይኸውልሽ ተረጋጊና አሁን ያበላሽሽውን እንዴት ማስተካከል እንዳለብሽ ነው ማሰብ ያለብሽ ተረጋጊ አትበለኝ ህልማችንስ ወይኔ ዲና ይኸውልሽ ይልቅ ተረጋጊና ቆይ ለምን አትረጋጊም ከዚህ በላይ ለምን ትገመቻለሽ አረፍት አድርጊ ወዴት ዳኒ ጓደኛዬ ጋልደርና ባይሆን ነገሮችን አመቻቻለሁ ለምን እቴ እንደዚህ አይነት አሳፋሪ ስራ እየሰራች እኔ እንዴት እዚህ ቆያለሁ እኔ እዚህ ምንም አልሰራ አሁን መሽቷል ደሞ ከእህት ስራ ጋር እኔም አለውበት ካላልክ በስተቀር ካንተ ጋር ምንም ያገናኘው ነገር የለም አሳፈረችኝ እኮ አባዬ ለምን ታፍራለህ እሷ በስራዋ ትፈር በነግራት ጥሩ ነበር ባትነግራት ጥሩነቱ ይሄ ነው ማንነቷን እንድናቅ አድርጎናል ይሄ ማለት ካሌብን ያገባቸው ወዳው ሳይሆን ጥቅም ፈልጋ ነው ማለት ነው አይደለም ብዬ እንኳን እኮ መከራከር አልችልም ሁሉም ሰው የዘራውን ያጭዳል ሁሉም ልክ ነው እኔም ሰውን እንዳላምን ጥሩ ትምህርት ነው የሰጠች ሰውን ማመን አስፈላጊ ነው ሰውን ማመን ቀብሮ ነው ዳንኤል ሰው ማመንማ ቀርቦ ነው እንጂ ስቀርብማ ጉዳይ ይሆን እኮ በርግጥ አስተቅተኛል አታልሃለች አስመሳይ ነች በል ተረጋጋ እንዴ እሺ ደህና ደሩባ ደህና ደሩ ያስወራል ምን አለሽ ቆይ አልመጣም ሳሎን ተኝቶ ነው መሰለኝ አሁንም እኮ የለም
ቆይ ምንድነው የሆነው? ይኸውልሽ መወቃቀሱ አይጠቅመንም፣ ግን ደግሞ ተይ ብዬሽ ነበር። ቆይ ተይ ያልከኝ ለምንድን ነው? ታውቅ ነበር? እጠረጥር ነበር። ታዲያ ለምን አልነገርከኝም? ቆይ ምን ብዬ ልንገርሽ? አንቺ እኮ ማንንም አትሰሚም ነበር። ብትነግረኝ እኮ ሰማህ ነበር። ማላቃት ሴት ነው ነሽብኝ። ምንም እኮ ልትሰሚኝ አልቻልሽ። ምንም ቢሆን ልትነግረኝ የምትችልበት ጊዜ አታጣም ነበር። እንዴት ልንገርሽ እያልኩሽ ነበር እኮ ቲና። እኔ ምን እንደማደርግ ግራ ነበር የገባኝ። በጣም እኮ ነበር የተዝናኑብኝ በጣም። እሱን ማየት ትችይ ነበር። አንቺ ግን ሌላ ሰው ሆንሽ። እሺ አሁን ምንድነው የሚሻለኝ? ምንም ነገር ብትመክረኝ እሰማሃለሁ። አሁንም አቦካሽው እኮ። እሺ ይቅርታ። እኔ ለምን ይቅርታ ትጠይቂኛለሽ? እና ምን ላድርግ? እንግዲህ የሚፈጠረው እኔ እሺ የተፈጠረውን ማየሽን ነበር እንዴ? እኔማ ከአይምሮ የራሱ ሊወጣ አልቻለም ነበር። ብቻዬን ሁላ ስስቅ ነበር። ኧረ ተው አትቀልጂ። እራሳችሁ ተው። እኔ ለምንድን ነው የምተው? ቆይ እሺ ነው ምንድነው ተስፋዬ? እሰጥሃለሁ ያለህን ብር ነው። ባይሰጠኝስ? አልሰጠህም ይባላል። በቀጥተኛ መንገድ ለፍተህ ገንዘብ ትሰራለህ። ከዚህ በኋላ ሰርቼ ሚስት አገባለሁ። ደግሞ ሄደን ደስ የሚላት እንደዛ ሲሆን አይመስልም? ባክሽን ሄዱን ብትሆን እኮ አማራጭ አጣ እንጂ እንስራ የምትለኝ እሱ የተደላደለ ኑሮ መኖር ጠልታ አይደለም። ታዲያ ልክ ባልሆነ መንገድ በመጣ ብር ነው እንዴ? በመጀመሪያ ብሩ ልክ ያልሆነ አይደለም። በስነ ስርዓት እኮ ጠይቄው ነው። ያው የመጣበት መንገድ ትክክል ባይሆንም ብሩ ግን ያው ልክ ነው። ያውልህ ልክ ባልሆነ መንገድ የመጣ ብር ሲጀመር በረከት የለውም። ለእሱ አታስቢ፣ አብቃቅቼ ነው የምጠቀመው። ያው አበረክተዋለሁ። ቆይ አንተ የሚፈጠረው ነገር ምንም አይመስልማ? ለእሱ አይደል እንደ የመጣሁት። ቆይ ሻው ምንድን ነው ማድረግ ያለብኝ? እውነት ለመናገር አላውቅም። ምክር ለመስጠትም ደበረሽ? እኔ እኮ አንተን በሆን የማደርገውን ነገር ነግሬህ ነበር። አንተ ደግሞ እሱን ማድረግ አትፈልግም። አሁን ግን አባዬን ራሱ ሳይሆን የሚያዘኝ ነው። ቢሳካልህ እኮ አንተን ቤት ልትካፈል ነበር። እውነቴን ነው የምልሽ። እኔ በዚህ አስፈራርታ አባዬን ገንዘብ እንድትቀበለው እንጂ እኔ አውጥተው ውጭ እንድጥለው አልነበር። አይ ይሄ ገንዘብ ይኸውልሽ ችግር ነው እንደዚህ አማራጭ አሳጥቶ ሊና የማይፈቅደውን ስራ እንድሰራ የሚያደርገኝ። እሱ ተቀባይነት የሚያገኝ ማስተባበያ አይደለም። አንተ እኮ ወጣት ነህ፣ በዛ ላይ ወንድ ልጅ። ትሁት እኔ ምን ልስራ? ምን ልሁን ከዚህ በላይ? አንቺ እኮ ሴት ስለሆንሽ ቢያንስ ሰው ቤት ተቀጥረሽ መስራት ትችያለሽ። አንተ እኮ መጀመሪያ ጭንቅላት ላይ አክብደዋል። አሁን የምትኖረው ኑሮ ከምትኖር ደግሞ ምንም ሆነ ብትኖር ይሻላል። ወዴት ነው? ውሽማም እንደምትፈልግ ልጠይቃት ላይ ነው። ትሁት ስነ ስርዓት ዋሻው እንዴ? እንዴት ነሽ? በረታሽ? ሳለቅብኝ ነው የመጣሽው? አይ ልብሴ እንዳዘጋጀው ልነግርሽ ነው። ትናንት አዘጋጅ ብለሽኛል ነበር እንዴ? ትሁት! አቤት። ነው ወይንስ እናባባን እንጂ እኔ ማባረር እቅድ አልነበረሽ? በቃ አንቺ አሸንፈሻል። ትናንት ግን እኔን ረስተሽ እነሱን ውጡ ስትይ እኮ ተስማምተን መስሎኝ ነበር። ትሁት አሁንም እኔ እና እሱ ባልና ሚስት ነን፣ አልተፋታንም። ባልሽንማ ትናንትና እንዳባረርሽ ቁጠሪው። አንቺን የሚያይሽ አይነት ስሜት ከተሰማሽ ተሳስተሻል። እሱን እንኳን አውቃለሁ፣ ግን አንቺ ከኔ የተሻልሽ እንደሆንሽ እንዳታስቢ። ከአንቺ ቀለሞችሽ ውድ ናቸው። አሃ፣ ስለዚህ ካሌብን አስበሽዋል ማለት ነው። ወዴት? እኔ እዚህ ነኝ። አንቺ ግን ፎክረሽ እንደ ትንሽዬ ተደበቅሽ። ውጪልኝ ትሁት! እራስሽ ተነሽና ውጪ። አቤት! ውጪ! አይሰማም? አንሶላ ቀይረሽ አልጋ አንጥፈሽ ጠብቂኝ ብሎኛል። ይሄ እኮ ምኝታ ቤቴ ነው። አንቺ እኮ ብልግናሽ ልክ አልነበረውም። ቀን ዳኒ፣ ማታ ደግሞ ካሌብን ይዘሽ ትተኛለሽ። ውጪልኝ! እራስሽ ውጪ አልኩሽ እኮ። ትንሽ ብቻ ታገሺ። ከዚህም በኋላ ምንም ማጣው ነገር የለም። እሺ? ምን ሆነሽ ነው አንቺ? ዳኒንቺ ልጅ ምን ላድርጋት? ምን አረገችሽ? መቀመጫ እኮ ነው ያሳጣችኝ። ከተማርሽ እያንዳንዱ ነገር ያስተምራል። አንቺም ቢሆን እንደ ሰው አትቆጥሪያትም ነበረ። ስለዚህ ይኸው ጊዜ አስተማረሽ። እና ሰው ነች እንዴ? አንቺ አሁንም እዛው ላይ ነሽ እንዴ? ለምንድን ነው ግን ጻድቅ ለመሆን የምትሞክረው? እኔ ሙከራዬ ነጥብ ካሰጠኝ ብዬ ነው። አንቺ ግን ያን ሁሉ ነገር ተፈጥሮ አሁንም እንደዚህ ሆንሽ። ምን ሆነሽ ነው? አንተም ታሾፍብኝ ጀመር። ምንም የላትም ብለህ ነው አይደል?
እኔ እንደዛ ባስብ እዚህ ቤት ምን እሰራለሁ? እና የት ትሄድ ነበር? ቆይ መሄጃ አጥቼ ይመስልሻል እንደዚህ የተቀመጥኩት? እንደዛ አላልኩ አልሽ እንጂ ዳኒ፣ ከባድ ሁኔታ ላይ ነኝ ያለሁት። ቢያንስ እንኳን እስኪ አንተ ተረዳኝ። ያችንም ገረድ አረጋጋልኝ። እስቲ ትሁት በይ። ትወዳታለህ እንዴ? ማን ይጠላታል? ምን? እሷ ጥሩ ሰው ናት። ቢያንስ እሷን ችግርሽ አይደለችም። ስለዚህ እሷን ተይና ትኩረትሽን ችግርሽ ላይ አድርጊ። እንዴት? እሱን አላውቅም፣ ብቻ ከባድ አድርገሽዋል። ባይሆን ሞክሪ። ተገላገልክ? ተገላገልክ? አዎ ተገላገልክ። እንዴ አለች እኮ። አለች? አዎ አለች። ምን ይሁን ብላ የተቀመጠች? እስቲ እሱን ስንገባ እናየዋለን። ካሌብ አስወጣን። እኔ ከሷ ጋር አልኖርም። አባዬ ፈራሃት እንዴ? በእንደዚህ አይነት ሁኔታ እንደዚህ አይነት ውሳኔ የሚወስን የሚፈራ ሰው ነው። አባባሌ ተው ምንም እንዳትለኝ። ከዚህ ሴት ጋር አንድ ቤት አልኖርም። አይኔን እያየች ከኔ ጋር ትኖራለች ብለህ ነው? አይናችንን እያየችማ ከኛ ጋር ልትኖር አትችልም። ኧረ እሷ ፈጣጣ ነች። ብዙ ፈጣጣ አይቻለሁ። በምድር ላይ እንደሷ አይነት የለም። እንግዲህ የሚሆነን ነገር ማየት ከቻልክ ዛሬውኑ ትውጣ። እሺ ትሁት አቤት ካለ አሁኑኑ ልብሷን አዘጋጅላት። እሺ ለምንድን ልትሄጂ? ወዴት? ወደ ፈለግሽበት። ሚስትህ እኮ ነኝ። አረ ነሽ እንዴ? እረስቸው። ካሌብ አትቀልጅ። እሱን አንቺ ነሽ የቀለድሽው። ምን ትላለች? መሄጃ የለኝም እኮ። ቆይ የት ሄዱ ብለሽ ነበር እኛን የጣልሽ? አውቃለሁ፣ አጥፍቻለሁ። በቃ እና የት ብዬ ልሂድ? የፈለግሽበት አልኩሽ እኮ። አሁን ተነሽ። ካሌብ እባክህ ቤት የምፈልግበትን ጊዜ ስጠኝ። ሳገኝ እወጣለሁ። አይሆንም። እንደዛ ካልሆነ አትርከም፣ አልወጣም። ምን አይነት ደረቅ ነሽ? ቆይ ምንም በል፣ ቤት ሳላገኝ አልወጣም። አንቺ ምን አገባሽ? እዚህ ቤት እስከምታገኝ ከሆነ የምትቆየው የቤቱን ስራ እየሰራሽ ነው የሚሆነው። ምን? ጨርሻለሁ። አስቢበት። ምን አሉሽ? እባክህ ቤት ሊያባርሩኝ ነበር። እና ታዲያ ምን አልሻቸው? ቤት ልፈልግ አልኳቸው። እሺ አሉሽ? ይህን ሽማግሌ ነፍሱን ካላጠፋሁት ውሻ ብለህ ጥራኝ። አረ ስለፈጠረሽ ሴትዮ ቢያንስ እንኳን ከዚህ መከራ ውጭ ምንም ነገር ከዚህም በኋላ አላጣም እኮ። ተረጋጊ። ቢያንስ እንኳን አንዱን ተውጪውና ይህንን ነገር ሶልቭ አድርጊ። እና አሁን እዚህ ቤት ስራ ልሰራ ነው? አዎ እንግዲህ መሆኑ ነው። አሁን ያልከው? እኔ ላይ አታፍጪ። እኔ እኮ አላልኩኝ። ቢገባ ሁሉም ዋጋ የተከፈለው ለአንተ ነው። ተይ ለእኔ እንኳን እንዳልሆነ አስመስከረሻል። እንዴ እኔም ብቻዬን ትተሽኝ ከከተማ ወጥተሽ ትዝናኝ የሆነ ጂኒማ ይዘሽ ነው የመጣሽው። እንደነሱ እየሆንክብኝ ነው? አረ ምን በወጣኝ። እኔ ነኝ እንደሁሉም መሆን ያቃተኝ። አልገባኝም። ወይ እንዳንቺ አልጨከንኩኝ ወይ አራራው ዝም ብሎ ሲወል መግባት። ጻድቅ ነኝ እያልከኝ ነው? እሱን እኮ ነው ያልኩት። ለማንኛውም ቅጣታቸው ከቀጠለ ጧት ተነስተሽ ቁርስ ስለምትሰሪ እረፍት አድርጊ። እኔም እረፍት ላድርግ። ምን? እኔ አላልኩም እንግዲህ። በይ ደህና ደሪ። እንዴት ተኛለሁ? ትሁት ራሴን ችግር ውስጥ ቀጥቼ። አሁን እኮ ሁሉም አበቃ። ትሁት ይሄ ችግር በቀላሉ እንደማያበቃ ያወቅሽ? አይ ያሁኑ ቀላል እኮ ነው። ይልቅ ልነግርሽ የመጣሁት አንድ ነገር አለ። ነገ ጠዋት ቁርስ እንዳሰሪ። ካልሰራችና ከራበሽ ለራስሽ ሰርተሽ ቢ። ትሰራለች ብለህ ነው? ወዳ ነው የምትሰራው? ካሌብን ያላምናትም እሷን።
እሱን ተከታታያችሁት። እሱ ያልበላችሁ ምግብ እኛ ደፍረን አንበላ። ቆይ የዚህ ሁሉ ነገር ዓላማ ምንድን ነው? ዓላማውማ ተማራ ከዚህ ቤት እንድትወጣ። ሁለተኛው ነገር ደግሞ ለእሷ ማንም የሚያቀርብላት የለም። እሺ ካሌብ እንዳልክ አደርጋለሁ። ግን እናንተ ስትመጡ ካልሰራችሁስ? እኛ በልተን እንመጣለን። እሷን ግን ዝም ብለሽ ተመልከች። ትሁት አንቺን መሽቷል፣ ተኝ በቃ። ደህና እደሪ። እንዴት አደራችሁ? ህግ እየጣሽ ነው። ምን ነው ትሁት ቁርስ አልሰራችም እንዴ? ትሁት እረፍት ላይ ነች። አንቺ እኮ ነሽ ምግብ መስራት ያለብሽ። ምን ነው? ተነጋግረን ነበር እኮ። እኛ ቁርሳችንን አልበላንም። ለትሁትም ቢሆን ቁርሷን ሰሪላት። ካሌብ ምንም ቢሆን እኮ ሚስት ነኝ። አረ ነሽ እንዴ? ቀልደኛ። ህግ ካፈረሽ ህግ አፈርሳለሁ። ህግማ እኮ እንደማያስወጣኝ ታውቃለህ። ይሄ ቤት የኔ ቤት ነው። መጀመሪያ ስለ ህግ ወቂ። ና እንውጣ። ይሄ ኩሽን አይደለም። አውቃለሁ። እሺ ቁርስ ስጭኝ። እንዴ አንቺ ስጭኝ እንጂ ትናንት የተባለውን አልሰማሽም እንዴ? እሱ እኮ የባልና ሚስት ጸብ ነው አይደል እንዴ? ኧረ ማንን እያወራሽ መሰለሽ? እኔ እኮ ትሁት ነኝ፣ አሸውጂኝ። አሁን ተነሽና ቁርስ ስሪልኝ። ያልሽ ቁርሱን እስክትሰሪ ትንሽ ጊዜ እጠብቅሻለሁ። አይ ካልሽ ደግሞ የራሴን ሰርቼ እበላለሁ። ማወቅ ያለብሽ ግን ሲመጡ እንደምነግራቸው ነው። እየቀለድሽብኝ ነው ወይስ ቁም ነገር ነው የምታወሪው? አቦተኝ በእናትሽ። ትሁት ተነሽ፣ አታናጂ። አንቺ አሰሚም እንዴ? እኔ አልነሳም አልኩሽ እኮ፣ እረፍት ተሰጥቶኛል። ወይ ስራ ስሪ ወይ ደግሞ ቤቱን ለቀሽ ውጪ። አንቺ ምን አገባሽ? መቼም እዚህ ቤት በአሁን ሰዓት ከአንቺ የተሻለ ቦታ እንዳለኝ አክጂማ። አቤት የካሌብን ልብ አውቀዋለሁ። እሺ እንዴት ወደ ራሴ መመለስ እንደምችል አውቀዋለሁ። እሱን መመለስ እስክቺ ግን የምሰማው ይነስን ቃል ነው። የኔን ቁርስ ባሰሪ እንኳን ለነሱ ምግብ ሰርተሽ እንድጠብቂያቸው ይፈልጋሉ። ያን ካላረግሽ ደግሞ የሚከተልሽን ታውቂያለሽ። ወይ ጥጋብ። ታይ ብዬሻለሁ ቲና፣ ሻንጣሽ እየተዘጋጀ ነው። እኔ ግን አልወጣም። ምን እንደምታመጫ ያለው እየለመንሽ ልትኖሪ ነው? አንድ ሰሞን እኮ አንቺም ለምነሻል። እኔማ ላባዬ ብዬ ነው፣ እንዳንቺ ለገንዘብ አይደለም። ትንሽ ገንዘብ ሲሰጡሽ ለመለቃቀም ዝግጁ ነሽ። ለቃቃሚ እያልሽ ነው? አዎ እያልኩሽ ነው። ክብረ ቢስ ነሽ። ወይኔ ቲና፣ ወዴት ነው የምንሄደው? ቁርስ ልንበላ። ደስ ይለኛል። ብር ይዘሻል አይደል? ከየት አምጥቼ? ታዲያ በምንድን ነው የምንበላው? አንተ ጋር የለም? ኧረ የለም። ወይኔ ቲና፣ ለዚህ በቃው። ቆይ ግን የምሰጥ ብሮችስ? ዲታያ ከስንት ጊዜ በኋላ ጠይቀሽኝ እንድሰጥ ጠብቀሽ ነበር? አዎ ምን ችግር አለ? እኔ ራሱ ያለሽበት ሁኔታ ጥሩ አይደለም ብዬ እንጂ ልጠይቅሽ ነበር። ምንም የለኝም። ስለዚህማ ቤት ግቢና ስሪ። ወይኔ ቲና፣ እኔ ኩሽና ልግባ? ቆይ ራስሽ የምትሰሪው ምግብ ገብቶ መስራት ውርደት ነው? አዎ ያቺ ደነዝ እያለች የኔ መስራት ውርደት ነው። ይኸውልሽ ቲና፣ ውርደት ማለት አባረራለሁ ብሎ መባረር ነው። እያበሸከኝ ነው? አይደለም። ስሪና ባይሆን ምግብ እንብላ። እንዴ በአሁን ሰዓት እኮ እንዴት እንደሚሰራ ማየት ትችያለሽ። ባይሆን አሁን ነይ እንሂድ። እንዲህ ከመሆን ብሞት ይሻለኛል። እሺ ይኸውልሽ ምርጫው አንቺ ነው። አሁን ነይ እንሂድ። እና እኔ ልሞት? እየቀለድኩ ነው እባክሽ። ነይ እንሂድ አሁን። ተመስገን።
ቁርስ አቅርቢልኝ። አንተ ውሽማ እያበደች ነው። ሳይብስባት አሳክማት። እኔ አላበድኩኝ። ትሁት በእናትሽ በጣም እርቦኛል። ማን ነው እርቦናል? እና እኔ ምን ላድርግ? ያው እኔ ማብሰል አልችልም። እባክሽን ተባበሪ። አንተን እኮ ቁርስ ሰርታ ማብላት ያለባት እሷ ናት። እኔ አልሰራም። የሆነ የተረፈ ትንሽ ምግብ አለ፣ ትበላለህ? አዎ እበላለሁ። ትራፊ ለዛውም የሷን ከራቢ አይበልጥም። ቲና አንቺ አልሰራም አልሽ። አለከው። እባክሽን አቅርቢልኝ ትሁት። ድስቱ ጋር አለልህ፣ ሂድና ውሰድ። እሺ በጣም አመሰግናለሁ። ትሁት እንዳረሽው የመጀመሪያ ጥላቴ አንቺ ነሽ። ወዳጅ መች ኖሮሽ ያውቃል? አይ ቲና እኔ ትራፊ የምበላው ችግር አይመስልም ብዬ ነው። ለማንኛውም ማታረጭ ልኛለች። መቼም ከዚህ በኋላ ትሁትን ማረስ አልችልም። ወይኔ ዳን እየራበኝ ነው። እኔም እኮ እየራበኝ። አንተ ደግሞ ምን ዋጋ ስስነ ቅድም በላህ አይደል እንዴ? ያመሻል እንዴ? እሱ እኮ ቁርስ ነው ወይስ ትራፊ አማረሽ? ዳን እነሱ እንደዚህ ሳያደርጉኝ ነቃኸኝ ነው? እኔ አልናኩሽም ቲና፣ ግን እጅ እያለሽ ሰርተሽ መብላት እየቻለን እንዴት ራስችንን ታስረቢያለሽ? እሺ እሰራለሁ። ቪዲዮ እያየሽ ስሪ፣ እሱ ቢሆን ያግዝሻል። እሺ አልኩህ እኮ። እና ቆይ እስከ መቼ ነው እንደዚህ የምንቀጥለው? ይሄንን ሰውዬ ግን እገለዋለሁ። ቆይ ምንድነው የምታወሪው? ዘንድሮም ግድያ ላይ ነሽ? አዎ እስከዛ ከቤት አልወጣም። ይኸውልሽ ተረጋጊ። አዎ ብቻዬን ነው የማድርገው። አንተን እዚህ ውስጥ አልከትህም። በሀሳቤ ካልተስማማ ግን መሄድ ትችላለህ። ተረጋጊ። በጣም ተረጋግቼ ነው የማወራህ። ግን እኮ ከሞት የማይሻል ውርደት ነው የተዋረድኩት። አልለቀውም። አሁን ምግብ ልስራ። ያንቺ ጋንጮር ደግሞ የተለየ ነው። ዞር በይልኝ እንጂ ከፍቶ ከርስሽን ከሞላሽ በኋላ ያቆሸሹ ዕቃ አይታይሽም አይደል? ትሁት ትዕግስቴን አትፈታተኝ። እባክሽ አንቺ ፍቅር አሰልችቶኛል። አሁን ሂጂና ዕቃውን ጠቢ። ባላጥብስ ኩሽናውን ዘጋብሽና እዚሁ ትውያለሽ። ዞር በይልኝ እባክሽ። ትዕግስቴን አትፈታተኝ እሺ? ስመለስ ከፍትልሻለሁ። እሱንም ዕቃውን ካጠብሽ ነው። ወይኔ ቲና ቲናስ ኩሽና ናት ዕቃ እያጠበች። ጩኸት ግን ሰምቻለሁ። አዎ ሰምተሃል። ተናዳ ነው። አንቺም ማገኘዋት ብለሽ ነው? አንተ ራስህ መጨረሻ ምንድን ነው? ቆይ ወይስ ትወዳታለህ? ሄዱን እኮ አይተሻታል አይደል እንዴ? አትመጥንህም፣ ትበዛብሃለች። አውቃለሁ፣ በሚገባ አውቃለሁ። አይዞሽ፣ እንዲህ ስላልሽ ምንም ቅር አይለኝ። ቆይ አንተ ታዲያ ምን ፈልገህ ነው ከዚች ጋር የምትጃጃለው? ቤቱ እንደሆነ በቃ የለም። ሌባ መሆኗ ታውቃል። ምንም የምትካፈለው ነገር ደግሞ የለም። በእናትሽ በቃ ተይኝ። እኔም እኮ እሱ ነው ግራ የገባኝ። አንድ እድል ነው እየጠበኩ ያለሁት። የምን እድል? አባዬ ቃል የገባልኝን ብር እስኪ ሰጠኝ። አይ ይሰጠኛል ብለህ ነው? ቆይ አንቺ የሰማሽው ነገር የለም? እኔ ምንም የሰማሁት ነገር የለም። በቲና ተናዷል ብዬ ነው። እኔ እንዴት እንደማባብለው አውቃለሁ። ይቅናህ። በፍቅር ለሚሰጥ ነገር ማንም ሰው ችግር የለበትም። አጥባ ጨርሳ መሆን አለበት።
በቃ እኔ ራት ልስራ። አይሆን አጠገባውኝ እና ቲና ትስራ። ራት ወስደሽ የለም እንዴ? እሺ መቼም ዳንኤል እህት ስለሆነች ቅር አይልህም፣ አታዳላም አይደል? እንደዚህ ስነ ስርዓት መማሯ ትልቅ ነገር ነው። ሙያም ትማራለች። አዎ ልክ ነው። ትክክለኛ ውሳኔ ነው የወሰናችሁት። እኔ የምልህ ዳንኤል ቤት ፈለጋችሁ እንዴ? እኔ እንኳን እየፈለግኩኝ ነው። አንተ ለብቻ? አረ ከሄዱ ጋር የምንኖርበት እንዴ? ቆይ እህትስ? ያው ከኛ ጋርና። ግን ስራ ጀምረህ ነው? የሆነች ጉዳይ አለች። ያው እስቲ እሷ የምትሳካበት ጊዜ ደርሷል። አረ አሪፍ ነው። አዎ አሪፍ ነው። ቶሎ ነገሮችን ለመጨረስ ሞክሩ። ያንተ እዚህ መሆን ብዙም አልረበሸኝም። ከእሷ ጋር ግን ጨርሻለሁ። እኔ በእንደዚህ አይነት ሁኔታ ተስማሙ ምናምን አልልም። ያው የሰራችሁ ስራ በጣም ከባድ ነው። እሷ ይሄኔ እኮ ሌላ ፍቅረኛ አላት። እንደዛ ታደርጋለች ብለህ ነው? አዎ ዳኒ፣ እኔ አልታይ ብሎኝ እንጂ እዚሁ አጠገቤ ያለኝ ነው የሚመስለኝ። በቃ እናንተ ተጫወቱ። ቱት በእናትሽ ቢያንስ አንቺ ክተፊው እንጂ። ኧረ እባክሽ ይሻላል። ይልቅ ቶሎ ቶሎ በይ፣ እራት እየጠበቁን ነው። ወይኔ አይኔ ተቃጠለ። ውይ ምን ነካሽ? በደንብ ሳታጥቢ ልከትፊ ነው እንዴ? እሺ አጥበዋለሁ። እሺ ፍጠኝ። እኔ እንደዚህ አድርጌሻለሁ እንዴ? ስለ ምግብ መስራት አስተያየት ለመስጠት ሙያ ሊኖርሽ ይገባል። ጽዳት ግን ከሙያ ጋር አይገናኝም። ወይኔ ጉዴ! ምንም ጉድ የለም። ቶሎ ቶሎ በይ። ቱት በእጅ በያዝኩት ቢላ ነው። እስር ቤት መበስበስ ፈልገሽ ነው እንዴ? ይህን አልተስፋ ቆርጠሽ ነው? እሺ እሰራዋለሁ። ኧረ እባክሽ አንቺን አምኜ። ቱት እንዴት ነሽ? ቱት እዚህ ሰፈር መውደልደል ጀመርክ እንዴ? አንቺ ደግሞ አንድ ቀን ሳሰርቢ መዋላችሁማ። ለነገሩ አሁን የቤቱ አለቃ ሆነሽ የለ? እኔ ቤቱ አለቃ አይደለሁም ዳንኤል። ያዝልቅልሽ እንግዲህ የቤቱን መቤት ያርግሽ። ምርቃት ነው? አዎ አሜን በይ። እኛ እንደሆነ አልተሳካልንም። እስኪ ሄደና አምጣት። ቆይ እሷንም ስራ ልታሰሪያት ነው? እሷ እኮ እንደዚህችኛው አይደለችም፣ ከኛ ጋር ትጮታለች። እዚህ ሰዓት ውስጥ ነው ምጠራት? እኔ የምለው እሷ ስትባረር አብሮ መውጣቱን ወሰንክ እንዴ? እኔ አልወሰንኩም። አባባን ዛሬ ላናግረው እንዴ? አላውቅም። እባክሽን ቱት ደስ ያለን አድርግ። ያው አባዬ እንግዲህ ሁሉንም ነገር እንዳልከኝ ነው ያደረኩልህ። ምን አደረክልኝ? ለቲና እንዳትነግራት ያልከኝ። ይሄን ነበር የፈለኩት። አመሰግናለሁ አባዬ። እኔም ቢሆን ከዚህ ቤት መውጣት አለብኝ። አንተም ደግሞ ቢሆን ቃልን መጠበቅ ይኖርብሃል። ልክ ነው። ስለሱ አታስብ። እና እሺ ቆይ መቼ ልጠብቅ? ብሩን ነው? አዎ አባዬ። እሺ እሰጥሃለሁ፣ ግን ዛሬ አይደለም። አሁን እንኳን እኔ ራሴ እኮ ላርጅ ነው። ኧረ አባዬ ላግባ። በ4 ሚሊዮን ብሩ ምንድን ነው የምታደርግበት? የሆነ ትንሽ ፕሮግራም ላርግና ባይሆን ቤት ተከራይቼ ዕቃ እሟላበታለሁ። በብሩ ጥሩ አቅደህበታል። አዎ አባዬ። በቃ ነገ ዕጣ እናወጣለን። የምን ዕጣ? 3 ዕጣ አስቀምጣለሁ። 2ቱ ያንተ ነው፣ አንዱ ደግሞ የለውም። ስለዚህ አንዱን ትመርጥና ትወስዳለህ። አይ አልገባኝም። 2 ወረቀት አንተ የምትፈልገው ይጻፍበታል፣ አንዱ ደግሞ የኔ ነው። ከዛ ውስጥ የደረሰን ትወስዳለህ። ከ3 ወረቀት ውስጥ 2 ውስጥ የኔ ብር ነው የተጻፈው? አዎ። እንደዛ ከሆነ ጥሩ፣ ምንም አያስፈራም። እሺ ጥሩ። አባዬ እንዴት ነው? ዝም አለህ?
እያስማማኝ ነው። እና ምን አልከው? እጣ ላወጣ ነው አልኩት። የምን እጣ? የምን እጣ መሰለሽ? ገንዘብ የተጻፈበትና ያልተጻፈበት ወረቀት አለ። ያነሳውና እድል ያለበትን ይወስዳል። እና እጣ ውስጥ ብዙ ብር ትጽፋለህ እንዴ? አዎ። ስለዚህ ካሸነፈ አሸነፈ ነው። ቆይ ግን አባዬ ለምን እንደዚህ አሰብክ? እድል ሊሳካም ላይሳካም እንደሚችል እንዲያውቅ። ግን ቢሳካለትስ? ያው ሊሳካም ላይሳካም እንደሚችል ይገነዘባል። ጥሩ ነው። አሁን አስበህ ከሶስቱ አንዱን ትመርጣለህ።